ድሬዳዋ ከአዲስ አበባ ቀድማ ውሳኔ አግኝታለች። ብዙ ጊዜ ከርቀት የምሰማው ነገር አለ። ወይዘሮ አዳነች አዲስ አበባ የማናት የሚባል ነገር አዲስ አበባ የኔ ያንተ የኛ የሁላችንም ነው። ፍንፍኔ እኔ ቀይከኝ አንውረከ። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። አዲስ አበባ የኦሮሚያ ዋና ከተማ ነው። አዲስ አበባ እደግመዋለሁ የኦሮሚያ ዋና ከተማ ነው። ፊንፊኔ የኦሮሞ ናት፣ የኦሮሞ አይደለችም። አንድ ሰው እንዴት ሄደ እምብርትህ ያንተ አይደለም ትለዋለህ? አዲስ አበባን የነካችሁ ጊዜ ደብረ ጽዮን ወዳጃችን የአዲስ አበባ ሕዝብ ታውት በሰላም የሚኖረውን ያላችሁትን ችሎ ዝም ብሎ የሚኖረውን ሕዝብ እኔ ያውቀልሃለሁ እንዳትሉት። ምን ማለት ነው? የአዲስ አበባ አስተዳደር ተጠሪነቱ ለኦሮሚያ ክልላዊ መንግስት ይሁን ማለት ምንድነው? ምክር ቤቱን በሙሉ ሰብስበን ተወስዶ ነው? ሰላም ጤና ይስጥልን። በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ደግሞ የምንመለከተው ከአዲስ አበባ ጥሩ ብዙዎችን ሲያከራክር የነበረው የድሬዳዋ ጉዳይ ምላሽ አግኝቷል። ምክር ኮሚሽኑ ስለ ድሬዳዋ ምን አለ አብረን የምንመለከት ነው የሚሆነው። እንደዚሁ ደግሞ አዲስ አበባ የማናት በሚለው ጉዳይ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ አዳነች አቤቤ እንደዚሁ ደግሞ ሽመልስ አብዲሳ መልሰዋል። እነዚህ ሶስቱን ትላልቅ ባለስልጣናት ምላሽ የምንመለከት ነው የሚሆነው። እንደዚሁ ደግሞ ይሄው የአዲስ አበባ ጉዳይ ቲክታክ ላይ ብዙዎችን እያጣራና ያጋጨ ይገኛል። ብዙዎች ሀሳባቸውን የሰነዘሩ ይገኛሉ። አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ እንግዲህ በአዲስ አበባ ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ አዳነች አቤቤ እንደዚሁም ደግሞ ሽመልስ አብዲሳ ትላልቅ ባለስልጣናት እንግዲህ አዲስ አበባ የማናት ለሚዳረግ ጥያቄው እንግዲህ የመለሱት ምላሽ አለ። እሱን ከመለክታችን በፊት ወደ ድሬዳዋ ጉዳይ እንሂድና ወንድማችን ስሙት። ድሬዳዋ ከአዲስ አበባ ቀድማ ውሳኔ አግኝታለች። በሀገራዊ ምክክር ኮሚሽን የአዲስ አበባና የድሬዳዋ ጉዳይ በርካታ ውዝግቦችንና የተለያዩ ሀሳቦችን ሲያስነሳ ነበረ። አሁን ላይ ቢቢሲ አማርኛ የውስጥ ምንጮቼና የአካባቢው ነዋሪዎች ዋቢ አድርጎ በዘገበው መረጃ መሰረት በተለይ የድሬዳዋ ጉዳይ አሁን ላይ በ250 ተወያዮች መካከል ውሳኔ ማግኘቱንና ውሳኔውም ደግሞ በህዝብ ዘንድ ተቀባይነት ይኖረዋል የሚል ተስፋውን አስቀምጧል። ይህም ውሳኔ ምን መሰላችሁ? በተለይ ከዚህ በፊት ድሬዳዋ ስትተዳደር የነበረው ላለፉት ረጅም ዓመታት በ40-20 ነበረ። 40 ከኦሮሚያ 40 ከሶማሌ 20 ደግሞ ከነዋሪው ነበረ። ይህ አሰራር ሙሉ ለሙሉ ፈርሶ የከተማዋን አስተዳደር ወይም ደግሞ ድሬዳዋን የሚመራው አካል ከነዋሪዎች በነዋሪዎች ድምፅ በነዋሪዎች ሀሳብና በነዋሪዎች ፍላጎት የሚመረጥ ነው የሚሆነው። ስለዚህ 40 ከኦሮሞ ስለሆነ ከኦሮሚያ 40 አለው ተብሎ ከፍ አይደረግም። 40 ከሶማሊያ ከሆነ 40 ከሶማሊያ አለው ተብሎ ከፍ አይደረግም። ይሄ ማለት ነዋሪዎቹ ራሱ በራሳቸው ከተማ ላይ ራሳቸው የመወሰን እድል እንዲኖራቸው ያደርጋል። እንደምናውቀው በተለይ ደግሞ በኦሮሚያና በሶማሌ ሁለቱ በትልቅ ውዝግብ የሚያነሱባት አካባቢ ነች። በዚህም በሀገራዊ ምክክር ኮሚሽን ላይ በርካታ ጉዳዮች ሲነሱ ነበረ። የሶማሌና የኦሮሚያ ተወካዮችን በዚህ ጉዳይ ላይ የተለያዩ ሀሳቦችን ሲያነሱ ነበር። ነገር ግን መጨረሻ ላይ መፍትሄ ሀሳብ ላይ ተደርሷል። ይህም የክርክር ሀሳብ የሚነሳው በተለይ የኦሮሚያ ክልል አካል ነች የሚሉት አፍሪንቀሎ የሚባል ማህበረሰብ እዛ ይኖር ነበረ። ይሄ ደግሞ የኦሮሚያ ነች ይላል። እንደዚሁም ደግሞ በኢሳ ጎሳ ይኖሩ ነበረ የሚለው የሶማሌ ሀሳብም ይሄ የሶማሌ ክልል ነች የሚል ሀሳብ ነበረ። አሁን ላይ የድሬዳዋ ውሳኔ በተለይ ደግሞ ተግባራዊ የሚደረግ ከሆነ ከተማዋን የሚያስተዳድር ህዝቡን የሚመራው በህዝቡ የተመረጠ የከተማዋ ነዋሪ የሆነ ነው እንጂ በብሔርም ወይንም ደግሞ በሌላ ነገር አይደለም ተብሏል። ለመሰሙት ነው እንግዲህ ዛሬ ቢቢሲ የወጣው መረጃ መሰረት በድሬዳዋ ጉዳይ ምክክር ኮሚሽኑ መጨረሻም እንግዲህ እዚህ ጋር ድረስ የተመለከተን ነው የምንገኘውና አሪፍ ውሳኔ ይመስላል። እንደ አዲስ አበባ ከማድረግ እንደዛ እዛው ሀገር ተወልዶ ያደጉ የሀገሪቱ ነዋሪዎች እንግዲህ ይወስኑ ራሳቸውም ይምሩ የሚል ነገር መወሰኑ መልካም ይመስለኛል። ወደዚህ ጉዳይ እመለስበታለሁ። ወደ አዲስ አበባ ጉዳይ እንግዲህ ሶስቱ ትላልቅ ባለስልጣናት አዳነች አቤቤ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚሁ ደግሞ ሽመልስ አብዲሳ ስለ አዲስ አበባ ተጠይቀው ምን አሉ የሚለው ነገር የምንመለከተው። እስኪ መጀመሪያ ተረጉምላችኋለሁ የሽመልስ አብዲሳ አጭር ቃል ተምተን እንመለስ። ፍንፍኔ እኔ ቀይከኝ አንውረከ ቴሶ ሞቱማ ናኖ ኦሮሚያት ዋን ለማ ሰዲ ጎቹዳን ዋን ጥሙረሙ ሚቲ እንግዲህ ሽመልስ አብዲሳ ምላሽ ነው። ፍንፍኔን ካኔኑት ወይ ደግሞ ፍንፍኔ አዲስ አበባ የማናት ፍንፍኔ ብሎ ያዘውና ፍንፍኔ የማናት ለሚል ጥያቄ እንግዲህ ፍንፍኔ ወይም ደግሞ አዲስ አበባ እምብርታችን ናት፣ መሬታችን ናት፣ ለዚሁ ደግሞ የኦሮሚያ ክልል ዋና መቀመጫ ከተማችን ናት የሚል ነገር ነው እንግዲህ ሽመልስ አብዲሳ የሚመልሰው ወይ ደግሞ የመለሰው። ይሄን ሽመልስ አብዲሳ አቋም ያዙልኝ። ወደ ከንቲባ አዳነች አቤቤ እንሂድ። ብዙ ጊዜ ከርቀት የምሰማው ነገር አለ። ወይዘሮ አዳነች አዲስ አበባ የማናት የሚባል ነገር አዲስ አበባ የኔ ያንተ የኛ የሁላችንም ናት።
የሁሉም ነው የሁላችንም አዲስ አበባ እኮ አልቻልኳችሁም አላለችም። ሁሉንም እንደየባህሪው እንደየአቅሙ የምታስተዳድር ከተማ ናት። ትችላለች። አዲስ አበባን የኔ በማለት ለየብቻ ከፋፍለው የራሳቸው ሊያደርጉ ለብቻቸው የሚፈልጉ አካላትን ነው ማስተናገድ ያቃታት እንጂ የሁሉም መሆን አላቃታትም። አዲስ አበባ የሁሉም እንኳን የኛንና የአፍሪካውያን የአፍሪካ ህብረት መቀመጫ ነው። ብዙ አፍሪካውያን ይኖሩባታል። እንኳን እኛና ብዙ ኢንተርናሽናል ተቋማት ይኖሩባታል። ነጮች ይኖሩባታል። ዲፕሎማቲክ ኮሚኒቲው ይኖሩባታል። በአለም እኮ ሶስተኛው ዲፕሎማቲክ ሀብ ናት። አዲስ አበባ ለሁሉ ብቁ ናት። ስለዚህ ትበቃናለች። የሁላችንም ናት። የኛ ናት ብለን ይልቅ ሁላችንም ምን አደረግንላት? አዲስ አበባን ለማሳደግ፣ አዲስ አበባን ለማስዋብ፣ አዲስ አበባን እንደ ስሟ አበባ እንድትመስል እኔ ምን ሰራሁላት ከተማዬን የሚለውን ራሳችን ብንጠይቅ ነው የተሻለ የሚሆነው እንጂ አዲስ አበባ ሁላችንም የኛ ሆና ማስተናገድ የምትችል ድንቅ ከተማ ናት። ከንቲባው ደግሞ እንግዲህ በዚህ መንገድ አዲስ አበባ የኔም ያንተም የእናንተም የሁላችንም ናት እንጂ የአንድ ወገን አይደለች ወይ ደግሞ አንዱ አካል የኔ ናት የሚላት አይደለችም የሚል እንግዲህ ምላሽ በአንድ ወቅት ሴፍ ላይ ቀርባ ተናግራ ነበር። ያሁን አቋሟን ባናቅም የሆነ ሰዓት ላይ እንዲህ ብላ ነበር። አዲስ አበባ የሁሉም ናት ወይ ደግሞ የኛ ነች የሚል ነገር አንሳ ነበር። ይሄ ነገር ከሽመልስ አብዲሳ ሐሳብ ጋር የሚቃረን ነው። ኦኬ ኔክስት የምንመለከተው ደግሞ የጠቅላይ ሚኒስትሩን ሐሳብ ነው። ጠቅላይ ሚኒስትሩም እንግዲህ ዳይሬክት ወይ ደግሞ ቃል በቃል አዲስ አበባ የማን ናት የሚል ጥያቄ ቀርቦላቸው ለመለሱ ጥያቄ እንመልከት። አዲስ አበባ የማን ናት የሚል ጥያቄ አንስተዋል። እንግዲህ በመሰረቱ አዲስ አበባ የማን ናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነገር። አዲስ አበባ የማን ናት የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማን ናት የሚባለው? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው። አዲስ አበባ የሁላችንም ናት። አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህም በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉት። ለአዲስ አበባዎች ይሄ አጀንዳ ሊሆን አይችልም። አንደኛ አዲስ አበባ የኛ ናት ስንል መነሻችን ምንድነው? የዛሬ 20 ዓመት አሁን ያለው የአዲስ አበባ ህዝብ ቁጥር ግማሽ የለም አዲስ አበባ ውስጥ፣ ወይም ባለፉት 20 ዓመታት ይሄን የሚያክል ሰው አዲስ አበባ አልተወለደም። አዲስ አበባ የመጣባትን ኢትዮጵያዊ በሙሉ ከፍቶትም ተደስቶ የመጣባትን እጇን ዘርግታ ትቀበል ነበር። ኢትዮጵያዊም ብቻ አይደለም። በሞቃዲሾ ግጭት ሲፈጠር ሶማሌዎች ሲፈናቀሉ አዲስ አበባ መቀበል ብቻ ሳይሆን ቦሌ ሚካኤል ያስቀምጣለች። ቦሌ ሚካኤል የሚባለው ሰፈር ከሞቃዲሾ የመጡ ስደተኞች ይኖሩበታል። ኤርትራና ኢትዮጵያ ሲጋጩ ከኤርትራ የመጡ ሰዎች እዚያ አየት አደባባይ አካባቢ የነበሩ አብዛኛው ኮልፌ አካባቢ ይኖራሉ። በሌላ በስራ በልመና በተለያየ መንገድ ሰዎች ከተለያየ ቦታ እየመጡ ይገባሉ አዲስ አበባ ውስጥ። ይሄን ሁሉ አቅፋ የምትኖር ከተማ ናት። ለዚች ከተማ የሚያስፈልገው የሁሉ አቃፊ ተሸካሚ ስለሆነች በሚያስደንቅ ሁኔታ በኩራዝ የሚኖሩ ዜጎች ያሉባት ከተማም ጭምር ስለሆነች እቺን ከተማ እንዴት እንቀይራት ነው የኛ አጀንዳ መሆን ያለበት። ስለዚህ አዲስ አበባ የኬሌ ሳይሆን የሁሉም ኢትዮጵያዊ ልክ እንደማንኛውም ከተማ ተደርጎ መታሰብ በጣም መልካም ይሆናል። ተሰማች ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ ጉዳይ አዲስ አበባ የማን ናት የሚል ጥያቄ ቃል በቃል ቀርቦላቸው የአንዳችን ሳትሆን የሁላችንም ናት በሚል ብንይዘው መልካም ይሆናል የሚል ነገር እንግዲህ አንስቶ ነበር። አሁን ላይ አቋማቸው ምንድነው የሚለውን ነገር አናቅም። ቢኮዝ የፖለቲከኛ ተግባሩን እንጂ ንግግሩን አትመኑ የሚል ቢል ስላለ በዛ ከሄድን እንግዲህ የአሁኑ ንግግራቸው ደግሞ ተግባራቸውን
ባናቅም በፊት እንግዲህ እንደዚህም ተብሎ ነበር። አዲስ አበባ የኦሮሚያ ዋና ከተማ ነው። አዲስ አበባ እደግመዋለሁ፣ የኦሮሚያ ዋና ከተማ ነው። ኦሮሚያ ቅዳሴን በአዲስ አበባ ቤተክርስቲያን ገብቶ ካልተቀደሰ ቤተክርስቲያን ምን ይሆናል? ይቀደሳል ነው እሱ። በዋና ከተማችን ምንም ፍርሃት የለም፣ ጭቅጭቅ የለም። ይችላል እንድታውቁ እንፈልጋለን። ይሄ እንግዲህ በዚህ ቤተክርስቲያን ለሁለት ተከፍለው ወይ ደግሞ ሁለት ሲኖዶስ በነበረበት ሰዓት የእነ አቡነ ሳዊሮስ ክንፍና በዚህ በኩል ደግሞ የብፁዕነታቸው ክንፍ በነበረበት ሰዓት እነዚህ ሰዎች እንግዲህ ወደ እነ አቡነ ሳዊሮስ የነበሩ ሰዎች ናቸው። ወይ ደግሞ ጳጳስ ሆኗል። ብቻ አሁን ላይ ጳጳስ ነበረ ብስና ነበረው። ነገር ግን እንግዲህ ብስናውን የተነሳ ሰምተናል። እንግዲህ እኚህ ካህንና የሆነ ሰዓት ላይ እንዲህ ብሎ ነበር። የዛን ጊዜም አዲስ አበባ እንግዲህ የኛው ብርስ ወይ ደግሞ የኛው ስለሆነች አዲስ አበባ ውስጥ ራሱ ሳይቀር ቅዳሴ የሚቀደሰው በኦሮምኛ ነው የሚል ነገር አንስተው ነበር። ህገ መንግስቱ ምን ይላል ስለ አዲስ አበባ? ከአሁን በፊት የነበረው ህገ መንግስት እና አዲስ አበባ የኦሮሚያ ትሁን ሲባል ምሎ የተባለ የሚገኘው አብረን እንመልከት። የምክክር ኮሚሽኑ ከሚወያይባቸው አጀንዳዎች መካከል አንዱ አዲስ አበባ ነች። አዲስ አበባ የማን ነች? ኦፍኮርስ አዲስ አበባ የእኔም ያንተም የነሱም የነዛም አለፍ ሲልም የአፍሪካ መዲና ነች። በኢፌዴሪ ህገ መንግስት አንቀጽ 49 አዲስ አበባ ራሷን በራሷ የማስተዳደር ስልጣን ያላት ራስ ገዝ የሆነች ተጠርነቷ ለፌዴራሉ መንግስት የሆነች የኢትዮጵያ ዋና ከተማ ነች ይላል። በከተማ ውስጥ የሚኖሩ ህዝቦችም ራሳቸውን በህዝብ ተወካዮች ምክር ቤት የመወከል መብት እንዳላቸውም ያስቀምጣል። ታዲያ ብዙ ሰዎች አዲስ አበባ ተጠርነቷ ለኦሮሚያ ክልላዊ መንግስት መሆን አለባት ብለው ይናገራሉ። ተጠርነት ስንል ማለታችን ነው? ተጠርነት ማለት የከተማዋ የበላይ የፖለቲካ፣ የህግ፣ የፋይናንስ፣ የአስተዳደር ባለቤትነትና ተጠርነት ሙሉ በሙሉ ለኦሮሚያ ክልላዊ መንግስት ይዛወራል ማለት ነው። ምናልባትም አዲስ አበባ ተጠርነቷ የኦሮሚያ ክልል ሆነ ማለት አዲስ አበባ የኦሮሚያ ክልል አንድ አካል ወይም አንድ ከተማ ሆነች ማለት ነው። የምትተዳደረውም በኦሮሚያ ክልል መንግስት እንጂ በፌዴራል መንግስቱ አይሆንም ማለት ነው። ከዚህ በተጨማሪ የከተማዋ ከንቲባ ተጠርነቷ ለክልሉ ጨፌ ወይም ምክር ቤት እና ለክልሉ ፕሬዚዳንትም ይሆናል። በአዲስ አበባ ምክር ቤት ላይ የሚወጡ ህጎች፣ ደንቦች፣ መመሪያዎችና ፖሊሲዎች የኦሮሚያ ክልላዊ መንግስት ህገ መንግስትን የማይጣረሱ መሆን መቻል አለባቸው ወይም ከዛ ጋር የተስማሙ መሆን መቻል አለባቸው ማለት ነው። ለምሳሌ የኦሮሚያ ክልል ህገ መንግስት አንቀጽ 5 ምን ይላል? አፋን ኦሮሞ የክልሉ መንግስት የስራ ቋንቋ ይሆናል፣ የሚጻፈውን በላቲን ፊደል ነው ይላል። ስለዚህ አዲስ አበባ የኦሮሚያ ክልል አንድ አካል ስለሆነች የስራ ቋንቋ አፋን ኦሮሞ ይሆናል ማለት ነው። እግረ መንገዴን አንቀጽ 6 ምን ይላል? የክልሉ መንግስት ርዕሰ ከተማ አዳማ ነው ይላል። እንደ ኢትዮጵያ ያሉ በብሔር ፖለቲካ የሚተዳደሩ ሀገሮች ትልቁ ቻሌንጃቸው ርዕሰ ከተማ መስረት ነው። አዲስ አበባ የኦሮሚያ ክልላዊ መንግስት እምብርት ላይ ስለተገነባቸው የኦሮሚያ ክልላዊ መንግስት የኔ ትሁን የሚል ከሆነ፣ አይ በቃ ባህር ዳር ላይ እናደርገው ስንል የአማራ ክልላዊ መንግስት የኔ ብቻ ነው የሚል ከሆነ፣ በቃ መቀሌ ላይ ይሁን ብለን ወደ መቀሌ ሙቭ ስናደርግ ደግሞ የትግራይ ክልላዊ መንግስት የኔ ብቻ ነው የሚል ከሆነ፣ ሐዋሳ ላይ ይሁን በቃ ስንል የሲዳማ ክልላዊ መንግስት የኔ ብቻ ነው የሚል ከሆነ ከተማውን የት እንገንባው? የት ላይ ይሁን? በሰማይ እንገንባው? እንደምትሰሙት ነው። እና እንደዚህ አይነት ነገርም አለው ደግሞ ህገ መንግስታችን በዚህ መንገድ ነበር ያስቀመጠው። ያው አሁን ላይ እንግዲህ እሱን ለመቀየር ነው ምክክር ኮሚሽኑም ተሰባስበው የሚገኘው ዋና አጀንዳው እሱም ስለሆነና ዮኒ ማኛም እንዲህ ብሏል። ግልጽ አድርጌ ነው የምናገረው። አዲስ አበባን የነካችሁ ጊዜ ደብረ ጽዮን ወዳጃችን፣ ማንም ኦላ ወዳጃችን ነው። እያንዳንዱ ወዳጃችን ነው። ከዛ በኋላ ፖለቲካው ደግሞ ሶሻል ሚዲያን ከኛ በላይ የማያውቀው የለም። እንዴት አድርጌ እንደምዘውረው አውቀዋለሁ። ስለዚህ የአዲስ አበባን ህዝብ ተፋቱት። በአዲስ አበባ ጉዳይ ማንንም አትንኩ። የሌላው ከማንም ጋር የአዲስ አበባን ጉዳይ በአዲስ አበባ ጉዳይ ላይ ብልጽግና ንካ አቅሜን በደንብ ነው የምታውቁት። በደንብ ነው የምታውቁት። በደንብ ነው የምታውቁት። ስለዚህ የአዲስ አበባን ጉዳይ አሳልፌ እሰጥሃለሁ በል። እያንዳንዱ ከማንም ጋር ከኤርትራ ጋር በኃይለኛው ነው የምሰራው። ፈጣሪ አይለመነኝ። ስለዚህ ተዉ፣ የአዲስ አበባን ህዝብ ተዉት። በሰላም የሚኖረውን ያላችሁትን ችሎ ዝም ብሎ የሚኖረውን ህዝብ እኔ ያውቅልሃለሁ እንዳትሉት። አታውቅለትም። ምድረ ሰገጤ በተአምር አታውቅለትም። የአዲስ አበባን ነክተህብን ከዛ በኋላ ወደ ትግል ነው የምንመጣው። ጉዳዩን በደንብ በሲሪየስ የምናየው ነው። እንደ ቀልድ የምታየውና የምትደነፋበት አይደለም፣ የምትደነፉበት አይደለም። እና ያንን በደንብ አድርገን እንናገራለን። በአዲስ አበባ ጉዳይ ቀልድ የለም። ለጥያቄም እንዳታመጡ። ጥያቄ ውስጥም ሊገባ አይችልም። እንዳታስገቡ ጥያቄ ውስጥ 10 ሚሊዮን ህዝብ አለ። ያ ህዝብ ራሱ ምናችሁንም ላልደረሰም
አትንኩት። በአዲስ አበባ እኔ አቅላለሁ ብለና የዛኔ መውደቂያ ያው እንደዚህ ሐሳብ ያነሳ እውነት ለመናገር ዮኒ ማኛ ሐሳብ ያው ከዚህ ታውቁታላችሁ። የሆነ ሰዓት ላይ ደግሞ አዲስ አበባ የኦሮሞ ነች ምን አገባችሁ ከታመጣችሁ እናንተ ሌሎቻችሁ ሲናገር ነበር ሰው ስለሆነ ሐሳቡን ዝም ብለን አይተን እናልፋለን። ልጅ ያሬድ እንደዚህ ብሏል። ፊንፊኔ የኦሮሞ ናት የኦሮሞ አይደለችም። አንድን ሰው እንዴት ሄደ እምብርትህ ያንተ አይደለም ትለዋለህ? እኔስ ላወራ የመጣሁት ምንድን ነው ስለ ፊንፊኔ ጉዳይ የማይመለከታችሁ ሌላ ቦታ ሆናችሁ የፊንፊኔ ልጅ ወይም የአዲስ አበባ ልጅ ለማነቃቃት ትፈልጋላችሁ ማለት ነው። የአዲስ አበባ ልጅ ከተማውን አይጠላም፣ እድገቷንም አይጠላም። ኩዬ ግባ ተባለ ገባ። የራሱን ሙድ ፈጥሮ እዛ ሌላ ነገር እየፈጠረ ነው። ሁሌ አዲስ አበባ ልጅ በሄደበት ቦታ ድምቀት አለ፣ ክፋት የለውም፣ ምንም ነገር አያውቅም። እኔ እዚሁ ነው መሀል ከተማ ነው ተወልጄ ያደግኩት። በትክክል አብሬ የተማርኩት ምን ጓደኞቼ ሁሉም ብሔር ብሔረሰቦች ናቸው። እና አንዳንድ ጊዜ እዛው ናችሁ የአዲስ አበባ ልጅ ተነስ ዘንድሮ ጉድፈላ ምናምን እያላችሁ አታነቃቁ። ገባችሁ? ወጣቱ ምንም እኛ ፊንፊኔ ምን አዲስ አበባ አውርተን አናቅ ምናምን አናቅ። ዝም ብለን ነው የአዲስ አበባ ልጅ ሙዱን ነው በቃ ላይክ ዱርዬውም የምትለው የትኛውም በቃ የራሱን ላይፍ ነው የሚያራምደው። ገባችሁ? ምንም ሌላ ነገር ውስጥ አትንከሩት። ገባችሁ? ማይሆን ነገር እንትን አትበሉ። ደባሪው ጊዜ መቼ ነው? ላይክ የአዲስ አበባ እኔ ኦሮሞ ነኝ ከዛ አንተ ሌላ ብሔር ነህ ውጣ የተባልክ ጊዜ ያ ጥፋት ነው። እኔም አልቀበልም። ምክንያቱም ሁሉም ሰው ተዋልዷል። አሁን እዚህ ጋራ ያ ነገር አፕን ያደርጋል እያልኩ አይደለም። እንደዛ ቢሆን ጥፋት ነው። በእኔ ከተማ ነው ውጣ ምናምን አትልም። ሰውን ማንም ነው እየኖረባት ያለው ኦሮሚያ ሁሉንም ነው የምትቀበለው። ሁሉንም አክባሪ ነች። ሲርነገዳ ያልወለደውን ልጅ እንኳን ልጄ ብሎ የሚያሳድግ ማህበረሰብ ነው እና የተዋለዱ አሉ። ገባችሁ? እንደዚህ አይነት ነገር ላይ ብዙ ጊዜ ልብ ማንለው ከ4 ከ5 ብሔር የተዋለዱ አሉ። ብዙ የት እንዲረግጡ ነው የምትፈልጉት? እስቲ ስለነሱ አስቡ። ደግሞ እኮ አንድ ሁለት አይደለም የምላችሁ ብዙ፣ ግን ቦታ ሰጣችሁ አታውቁም። ብዙ 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 እና አንዳንድ ጊዜ ምንም ያላለ ህብረተሰብ ከተማዋ ኦሮሚያ ውስጥ የኦሮሚያ መሬት ላይ ነች ፊንፊኔ አዲስ አበባ ስላለ እንትን አትበሉ። ዋናው እንስራ፣ እንኑር በሰላም በቃ ሰላም ብቻ ነው የምንፈልገው። ስለ ቴክኖሎጂ፣ ስለ ኤአይ፣ ስለምን ስለፈለግከው፣ ስለ ኔቸር፣ ስለምናምን በቃ ይሄ ሁላ የሚሰራው ታዲያ ለማን ነው? ህዝቡ እንዲዝናናበት ፓርኩ ምኑ ከተማዋ የምታምረው ለህዝቦቹ አይደል እንዴ? ስለዚህ ተስማምተን እንኑርባት እንጂ ሌላ ነገር አያስፈልግም ማለት ነው። ገባችሁ? እኛ ተስማምተን ስንኖር ነው ሌላውን ማስማማት የምንችለውና ከተማ ላይ ደግሞ የነቃ ብሔረሰብ ነው ያለው። ሁሉም የነቃ ሰው ነው ያለው። ከተማዋ ስታድግ ምን ስትል ደስ ይለዋል። ለዛ ፈታ ብለን እንኖርባታለን ምናምን። ኦሮሞ ክልሌ ነው ብሎ ቢጠይቅ ጥፋት አላጠፋም። አፋን ኦሮሞ ላውራ ቢል አውራ ብትባል ቋንቋ መልመድ ጥሩ ነው። ብዙ ኦሮሞ አማርኛ ልምድ የለ እንዴ? ሌላውስ ኦሮምኛ ቢለምድ ምን ችግር አለው? ዋናው መጠላላት፣ አንተ ከዚህ ሂድ አንተ ከዚህ ምናኔ የሚያስጠላ ይሁን ብዝም ብዝ የሆነ ቆሻሻ ጦሳ ጦስ ሲመጣ ነው እንጂ የሚደብረው የጥፋት አይደለም። እና ደግሞ ለዚህ አሪፍ ዘፈን እየሰራውላችሁ ነው። ፊንፊኔ አዲስ አበባ ሸገር አዱገነት ከተማችን ሸገር አዱገነት ከተማችን። ልጅ ያሬድም እንደዚህ ብሎ ነበርና እናንተ በዚህ ጉዳይ ያስባችሁን ኮሜንት ላይ አስቀምጡ። ወደ አክቲቪስቶቻችን ደግሞ እንሂድ። ምን ማለት ነው? የአዲስ አበባ አስተዳደር ተጠሪነቱ ለኦሮሚያ ክልላዊ መንግስት ይሁን ማለት ምንድን ነው? ምክር ቤቱን በሙሉ ሰብስበህ ልትወስደው ነው? ፓርላማ የሚገባው ቁጥር በኦሮሚያ ሊወሰድ ነው? የአዲስ አበባ ነዋሪ እንትን ነው ሳብጀክት ነው? በቃ ምንም አዲስ አበባ ሰው ምንም አያገባውም ማለት ነው እንዴ? አንዳንዶች የጻፉትን ሂዱና ይዩ። አሚጎ የሚባል ሚዲያ ላይ ያለ ልጅ ለካ የሚሰራው ኮሪደር ልማት ለነከሌ ነው የሚል እስከዛ ድረስ ሲኬድ አያስደነግጥም እንዴ? እኮ ጠቅላይ ሚኒስትሩንም እኮ ኮርነር ማስገባት ነው። ሰዎች እንዳይሄዱ እንዳያለሙ እንዲደነግጡ የሚያደርግ ነገር ነው። ስለዚህ እኔ አሁንም ልንገራችሁ፣ ሀገራዊ ምክክሩ ላይ በዚህ ደረጃ ተነስቷል አልተነሳም አላቅም። አያናን እንደ እንትን ወስደዋለሁ። እንደ ሳመሪ አያናን አስቀድሜ ድምፁን ያመጣሁት ለዛ ነው። የነ ዶክተር ብርሃኑ ሌንጂሶ መንገድ ግን በጣም አሳዛኝ መንገድ ነው። ሜቢ ስሙን ለማደስ እዛ አካባቢ የተነበረውን ፎቶ ተዘግዝቆ ነበር። ጽንፈኛው ሲቀጠቅጠው ነው የከረመው። ከነ ጀዋር በሉ እነ ማናቸው እነ
ጸጋዬ አራርሳ በሉ እነ ሚልኬሳ ምናምን ሌሎቹ ይሄ ኦሮሞ ጽንፈኛ ኦኤምኤን ምናምን ሲቀጠቅጡት ፎቶውን ሲገለብጡ ምናምን እንግዲህ ማህበራዊ መገለልም በኤሊቱ ደርሶት ከሆነ አላውቅም። እሱን ሼፕ ለማድረግ ከመጣ ተሳስተሃል። እና አዲስ አበባ ሰው አይደለም 6 ሚሊዮን 8 ሚሊዮን ሰው አይደለም። እዛ ውስጥ ኦሮሞ የለም። እዛ ውስጥ ያለው ኦሮሞ ምንድነው የሚለው? ለኦሮሚያ ሂድ ብሎ ነው የሚለው? አስተዳደሩን ነው ያልኩት። እኔ ታሪካዊ ዳራ አላነሳውም። ባይዘው ያደወንት የታሪክ ጭቅጭቅ በዚህ ወቅት እንዲህ ነበረ፣ እዚህ ቦታ እንዲህ ነበረች፣ እንዲህ ፊን የምትል እዚህ ጋር እንዲህ ነበር፣ እዚህ ምናምን እኔ አላነሳው። ታሪካዊ ዳራ እንደፈለገ ይቀመጥ። እዛ ክርክር ውስጥ መግባትም አልፈልግም። አሁን ባለው ነባራዊ እውነት ግን ብድግ አድርገህ አዲስ አበባ አስተዳደርን ለኦሮሚያ ክልላዊ መስተዳደር ተጠሪቱን ሲባል የሚመረጠው 160 ምናምን ምክር ቤትም ኦሮሚያ የሚወስነው በጀትም ዓመታዊ በጀት ሄዶ ለኦሮሚያ የሚያስፈቅድ ኦልሞስት ዞን ትሆናለች ማለት እኮ ነው። ዞን ነው የምትሆነው። ከዛ በኋላ የኦሮሚያ አንዷ ዞን ነው የምትሆነው እና ጥሩ አስተያየት አይደለም። እኔ ማንም ይበል ማን እኔ ኤርሚያስ ነኝ። ፕሊስ ሁለተኛ አያና የአዲስ አበባ ተጠሪነት ለፌዴራል መንግስት መሆኑ ይቀጥላል የሚል ነው የተስማማ ነው። የሚተዳደረውም በፌዴራል መንግስቱ ነው። ኦኬ ኢቭን እኮ በዚህ እንኳን አልስማማም እኮ ግን ዳትስ ኦኬ። ምክንያቱም ለኔ የክልል አደረጃጀት ይቀጥላል አይቀጥል እሱን እየጠበቅኩ ነው ያለሁት። አደረጃጀቱ አሁንም ኦሮሚያ ክልል፣ አማራ ክልል፣ ሲዳማ ክልል ባለቤትነት ክልል ከተባለ ኢቭን ፌዴራል የሚለውን ጥያቄ እናነሳለን ስለሚተሳሰር ማለት ነው። ስለዚህ ለፌዴራል መንግስት የሚለውንም ከሆነ ኮምፕሮማይዝ አድርገን በሰጥቶ መቀበል ውስጥ መስጠትና መቀበል ስላለ የምንተዋቸው ነገሮች ኦኬ ወቅቱ የራስን ክልልቱን የሚለውን ላያስኬድ ይችላል ከሚል እንጂ የፌዴራል መንግስት ተጠሪቱን የሚለውም እኮ ድሎት ተሰምቶን አይደለም። ይሄ ነው እና ባለፈው እንዳልኳችሁ እንግዲህ ሰተማ አይተን ነበር። አዲስ አበባ የኦሮሚያ ይሁን የሚለው ወይ ደግሞ ለኦሮሚያ ከተሰጠች ሙሉ በሙሉ ለኦሮሚያ ከተሰጠች እንግዲህ የሚያመጣቸው ችግሮች አሉ። ከነዛ መሀል እንግዲህ አንዱ ህጉ ራሱ የሚተዳደሩ ደግሞ የከተማ ተደራደሯ በኦሮሚያ ክልላዊ መንግስት ስር ነው የምትሆነው። ከንቲያም የሆነው ከዛው አካባቢ የተገኘ ሰው ነው እንጂ ከዛ ውጭ ያለ ሰው ሊሆን አይችልም። የትኛውም ቦታ ላይ ቅድሚያ የሚሰጠው እነሱ ነገሮችን ስንመለከት ነው ትንሽ አስኪ ነገሮች አሉ ብሎ እንግዲህ በተለያዩ ሰዎች ያነሱ የሚገኙትና የአዲስ አበባ ጉዳይ እንደ ማንኛውም ዜጋ እንደ ማንኛውም ኢትዮጵያዊ እኔንም ያሳስበኛል። ግን እኔ አዲስ አበባ የምታሳስበኝ ነገር ለምሳሌ ኬንያንና ኢትዮጵያን ብናይ በቆዳ ስፋት ኢትዮጵያ ኬንያን በሰፊ ልዩነት ነው የምትበልጣት፣ በግማሽ ትበልጣታለች። ናይሮቢን ግን ከአዲስ አበባ ጋር ስታነጻጽር ናይሮቢ በጣም ሰፊ ከተማ ናት ከአዲስ አበባ አንጻር። እንዴት ነው እንደዚህ ሊመጣ የቻለው ብለ ራሳችንን ብንጠይቅ እርስ በርሳችን ስለምንባላ ነው። አዲስ አበባን እንዲህ አጥረን አዲስ አበባን ማሳደግ የምንፈልግበት መንገድ በተአምር ሊሳካ አይችልም። የ120 ሚሊዮን ህዝብ የአፍሪካ መቀመጫ ምናምን እያል አዲስ አበባን እንደዚህ አጥረ ከዚህ ጋር አዲስ አበባ ከዚህ ጋር ኤክስ ከዚህ ጋር ዋይ እያል የምንቀጥልበት ነገር መስተካከል አለበት። አዲስ አበባ መለጠጥ አለበት እስከሄደበት ድረስ ሁሉም ኢትዮጵያውያን የሚጠቀሙበት ከተማ ማድረግ ካለብን ከናይሮቢ እንዴት እናንሳለን እንዴ? በቆዳ ስፋት አስቡት እንግዲህ ኢትዮጵያ በእጥፍ እየበለጠቻት ከኬንያ ዋና ከተማ ግን ከናይሮቢ በብዙ እጥፍ ታንሳለች አዲስ አበባ ከተማ። ለዛ አዲስ አበባ የ120 ሚሊዮን ህዝቦች ከተማ ናት ካል አዲስ አበባን የምናሳድግበትን መንገድ የግድ ነው፣ ንግግር ያስፈልገዋል። ስለ መቀመጫ አሳስበኝም። እኔ መቀመጫ ከፈለጋችሁ ሁላችሁም መታችሁ አዲስ አበባ ላይ ተቀመጡ። የክልል መንግስታቶች እናንተ የምትጨቃጨቁበት አዲስ አበባ መቀመጫ እንትና መቀመጫ የምትሉት ነገር እኔ አያሳስበኝም። እኛ ግን ተጠቃሚ የሚያደርገን አዲስ አበባ በጣም ሰፊ ከተማ እንድትሆን የሚያስደርግ ሀሳብ ማምጣት ነው። ግን አዲስ አበባን የምናሰፋበትን መንገድ ግን የግዴታ ነው። በዚህ ሁኔታ መቀንጠል አይችልም። አዲስ አበባ ለብዙ ኢትዮጵያውያን የስራ ዕድል መፍጠር የሚችል ከተማን አጥረን እንደ ደሴት ማስቀመጥ በጣም ከባድ ነገር ነው። ይሄ ነው ነገራችን ላይ። ከዚህ ጋር ተያይዞ ኡጋንዳ አይመስለኝም ብቻ ወደዛ ሰርች አድርጋችሁ ለማየት ሞክሩና ለብዙ ዓመታት ዋና ከተማ የነበረች ከተማ ተቀየራ ሌላ ቦታ ሆናለች። እንደዚሁ ተመሳሳይ ነገር ተፈጥሮ አፍሪካ ውስጥ ማለት ነው። እና ናይጄሪያ ይሁን አይ ቲንክ ናይጄሪያ ይመስለኛል። እና የሆነ ቦታ ነበር ዋና ከተማቸው እንደዚህ አዲስ አበባ። እንደዚህ ነገር ተነሳ። ከተማዋ ሊሰፋም አይችልም ተባለ። ጥግ ላይ ያሉ ሌሎች ክልሎች ናቸው። ፕላስ ደግሞ እንደዚሁ
የኔን ሲነሳ ፌደራል መንግስቱ እንግዲህ ሄዶ ሌላ ቦታ ከማንም ጋር የማትዋሰን ከማንም ጋር የማትመካከል ከተማ መስርተው እዛ ቦታ አድርገው ስቲል እዛ ነው እየቀጠለ የሚገኘው እና ናይጄሪያ ይመስለኛል። ሰርቻችሁን ለማየት ሞክሩ። ደግሞ እዚህ ጋር በጽሁፍ አስቀምጥላችኋለሁ የዛን ሀገር ነገር ለማየት ሞክሩ ነው። እንደዛ ማድረግ ይቻላል ነው። ግን አሁን ላይ ኢትዮጵያ ውስጥ ይቻላል ወይ ወደ አዲስ አበባን ለቆ መውጣት ይቻላል ወይ ነገር ላይ I don't know እናንተ እንግዲህ አሳቻችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ቪዲዮ ቪዲዮአችን መሰለኝ እንግዲህ በዚህ ጉዳይ ላይ አዲስ ነገር ካለ ኤኒታይም ላይ ይላችሁ ምቀርቡ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ አስቀምጣችሁ እንዳትረሱ። በቀጣዩ እንመለሳለን። እግዚአብሔር ሀገራችን ሰላም ያርግልን። ቸር ቆዩልኝ።